الحمد لله رب العالمين حمدا كثيرا طيبا مباركا فيه ثم الصلاة والسلام على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد ودنا يتكبراتشو እህቶች አባቶች ወንድሞች በአጠቃላይ የምትከታተሉን ይህ ቁርአን የህይወታችን ጎዳና በሚል ርዕስ በተከታታይነት ወደ እናንተ እየቀረበ ያለ ፕሮግራማችን ነው። በዛ ስር ደግሞ እያየን ያለነው ስለ ጽናት ነው። ሙስሊሞች ዋና አስፈላጊ ነገርና ከሚያስፈልጋቸው ነገሮች መካከል ጽናት ነው። ከነዛ መካከል ደግሞ ይሄ ጽናት የሚባለው ነገር አስተምሮት ብቻ ሳይሆን በተግባር የተኖረ ለመሆኑ የረሱል ሰለላሁ ዐለይሂ ወሰለም ተሞክሮ የሰሃቦቹን እያየን ነበር የነበረው። አሁንም ደግሞ በቀጣይነት እስከ አሁኑ ጊዜ ድረስ የጽናት ተምሳሌት የሆኑትን ሷሊሖችን ተቀዮችን ትልቅ የሚባሉ ሰዎችን እያነሳ ለናሙና ያክል እየዳሰስን ያለንበት ፕሮግራም ነው ያለው። ዛሬም ያንኑ ቀጣይ ክፍል የምንቀጥል ይሆናል። ሸኻችን አህለን ወሰህለን ወመርሐበን ቢኩም። መርሐባ ሸኽና የባለፈው ክፍል ላይ እያወራን ስለ ኢማም አህመድ ኢብኑ ሐንበል አንስተን ነገሩ ጉዳዩ ደግሞ ከአቡበክር ሲዲቅ ጋር እንደሚያያዝ አንሰታችሁ ያወክርን ተናግረን ልክ ቂሳውን ታሪኩን ለመስማት ልባችን እንደተንጠለጠለ ሰዓት ገድቦን ነበር የቆምነው። ከዛ ብንነሳ ባረከላሁ ፊኩም። الحمدلله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه أجمعين. اللهم اجزي نبينا محمد صلى الله عليه وسلم عن أمته خير الجزاء واجزي علماءنا الذين بذلوا حياتهم ومهجهم وكل شيء في نصرة هذا الدين عنا وعن المسلمين خير الجزاء. النزيه علماء سلفوች የሚባሉት መብራት ዲኑን እስከ መጨረሻው ድረስ አብርተው አሳይተው ይሄዱ ራሳቸውን ትተው ነፍሳቸውን ሰጥተው እንደ ሻማ እየቀለጡ ያስተላልፉ ሰዎች ናቸው። ወላሂ መጀመሪያ ሐለቃችን ላይ አንተ ያነሳኸው ቃል ነበር። ይህ ቁርአን ይህ መልእክት እነዚህ ሰዎች የተንገላቱለት እኛንም የሚመለከት ነው የሚለው አሁን እኛ ራሳችንን ስንፈትሽ ራሳችንን ስናይ እነዚያ ሰዎች ለዚህ ዲን ከሆኑት አንፃር ራሳችንን ስናይ እነዚህ ሰዎች ጋር ነው ወይ ቀርበን አላህ ፊት ኡመቱ መሐመድ ተብለን የምንቀርበው ብለህ ራስህን ስታይ መቼም አላህ ደረጃት አድርጓል ጀነት ውስጥ እንጂ በጣም የተራራቀ ነው። ማለፋችን ራሱ በጣም የሚያስፈራ ነገር ነው። ኢማሙ አህመድ ኢብኑ ሐንበል ረዲየላሁ ዐንሁ ወረሂመሁላህ ይህንን ዲን የተንገላቱለት في خلق القرآن ብቻ አይደለም ከመማሩ ጊዜ ጀምሮ ተንገላተውለታል። ከቢዳያ ነው ምን البداية ሲማሩ ኢማሙ አህመድ በነገራችን ላይ የቲምም ናቸው። ሲማሩ በጣም ተንገላተው ነው የተማሩት። በጣም ተንገላተው ለራሳቸው እየጻፉ ያን የጻፉትን እየሸጡ ያንን ቀለብ እያደረጉ በዚያ መልኩ ምንድነው የሚሸጡት? ኪታብ ይጽፋሉ። ያን የጻፉትን እንትን ያደርጋሉ። ከዚያ ላይ ቀለባቸውን ያደርጋሉ። እንደገና ለመማር ይረዱበታል። በዚያ መልኩ ነው ተንገላተው የተማሩት። ያንን በዚያ መልኩ የሰበሰቡትን ዒልም ደግሞ ኖሩት። እሳቸውና ኢማሙ ሻፊዒ ሙዓሰር አላቸው። አንድ ዘመን ነው የኖሩት። ኢማሙ አህመድ ወደ ኋላ ቀረት ያሉ ቢሆኑም ኢማሙ አህመድ ኢማሙ አህሊ ሱነቲ ወልጀማዓ ነው የሚባሉት። ሁላቸውም ኢማሙ አህሊ ሱና ቢሆኑም እንኳን ማለት ነው። ለምን ኢማሙ አህመድ ትኩረታቸው ሱና ላይ ነው። ያኒ ሐዲሱን ጀምዕ በማድረግና حتى ما من مسألة إلا وللإمام أحمد له فيه رأيان كما سرج አንፃር ማለት ነው። ሁለት አመለካከቶች አሏቸው። አንድ ጊዜ የያዙት መዝሐቡ ምንድነው ደሊሉ የሚያመለክተውን እንደገና ደግሞ እንደዛ ያደረጉ ማዘን ያደርጋሉ። ራእያን አላቸው ከደሊል ጋር ከመሄዳቸው የተነሳ ማለት ነው። እና ይሄ ታላቅ ኢማም ረሂመሁላህ واسكنه فسيح جنته وجزاه الله عنا وعن المسلمين خير الجزاء ይህ ኢማም ከዕለታት አንድ ጊዜ በኸሊፋዎች የኡመውዮች ስምንተኛ ኸሊፋ ላይ ሙዕተሲም ቢላህ የሚባለው ስምንተኛ ኸሊፋ ነው። ፊትነቱ ኸልቅ القرآن የሚባል ነገር ተከሰተ።
እንደው እዚህ ላይ ወደ ቁርአን እንትን ከመነሳታችሁ በፊት ማለት ነው ቁርአን መخلوق ነው ምናምን ወደሚለው ፊትና ከመግባታችን በፊት ይሄ እዛ ላይ በዘበኑ የሆነ የፍልስፍና አስተምሮት ነበር መሰለኛል ፍልስፍና የሆነ ሌላ እንትን አፍካሮች የተለያዩ ነገሮች የበዙበት ዘመን ነበር አዎ ከዚያው በፊት ጀምሮ ፍልስፍና አቂዳው ላይ አስገብተው የገባበት ጊዜ ነበር እና ከዚያ የተነሳ እየተቀባበሉ እነዚህ ሙዕተዚላዎች የሚባሉ እንደዚሁም ቀደሪያዎች ምናምን የሚባሉ ሰዎች ነበሩ እና በእነዚያ አማካይነት የግሪካውያን ፍልስፍና አስተሳሰብ አቂዳው ጋር ደምጃ አድርገውትና እዚያ ጋር ቀላቅለውት ነበርና ከዚያ የመጣ ቁርአን መخلوق ነው መخلوق አይደለም የሚለው ፍክራ መጥቷል ያንን ደግሞ አህሉ ሱና ወልጀማዓ ቀጥ ብለው በመቆም ቀልብሰውታል ከነዚያ ውስጥ የመጀመሪያውና ግንባር ቀደሙ ትልቁን የመከራ ገፈት የቀመሱት ኢማሙ አህመድ ናቸው እና ይህ ክስተት የተከሰተው የኡመውዮች 8ኛ ኸሊፋ المعتصم بالله በሚባለው ነበር ثامن خلفاء لا ኡመውዮች አይደለም በኒ አልዓባስ አባሲዮች ማለት ነው ይሄንን ደግሞ በዋነኛነት ያካሄደ የነበረውና ኸሊፋውን ራሱ ሐሳቡን እየተመዘዘ ቃሉን እንትን ያደረገ ኸሊፋዎች ላይ ቃል የሚያስገባው አልቃዲ ኢብኑ አቢ ዱአድ የሚባል ሰው ነበር እና አልቃዲ ኢብኑ አቢ ዱአድ የሚባለው ሰውዬ ኢማሙ አህመድ ላይ በጣም ያነሳሳዋል ይሄን ኸሊፋ حتى اوغر صدره تجاه امام احمد ተቃራኒ ውስጥ የሚቆም ድረስ ተቃራኒ ውስጥ ቆመ ድረስ ከዚያ በየአካባቢ ያሉ ዑለማዎች እየተጠሩ ቁርአን መخلوق ነው ብላችሁ አስተምሩ እናንተም ቁርአን መخلوق ነው በሚለው ዑለማዎችን ሁሉ አስቸገሯቸው ከፊሎቹም ቢያሉት እየተጎዱ የሚገደለውም ተገሎ እንደገና መስሎ ለመኖርም ደግሞ ራሱን ጎንበስ ያደረገው እንትን ብሎ በዚያ መልኩ ኖሩ ኢማሙ አህመድ ግን የዚያ ሁሉ ተቃራኒ ነበሩ ረሂመሁላህ በፍጹም አይሆንም አሉ እስር ቤት ገቡ ከእስር ቤትም አይበግራቸውም እነሱ ምክንያቱም እስር የሚያስረው ሰውነትን ነው ልክ ሰሃቦቹ ላይ ያየን እንደነበረው እኮ ነው ባሸረ الإيمان بشاشة قلبه እና እስር ቤት አይበግራቸውም ከዚያ ከእስር ቤት ያሰቃዩና ያንገላቱና ለክርክር ያመጧቸዋል ሹበሆች አሏቸው እነዚህ የነ ኢብኑ አቢ ዱአድ እንትኖች ተራሰው እንደኔና እንዳንተሰው ቀርቶ እዚያ ዓሊም የተባሉት ራሱ አይችሏቸውም ሹበሃቸውን እንደማን አይነት ካልሆነ እንደነ ኢማሙ አህመድ من الجبال الراسيات የሆነ ሰው እንጂ አይቋቋማቸውም አውቆ መጥመም ነው እንጂ የውቀት ችግር የለባቸውም እነሱ ያጠመሙ ነው እንጂ ከዚያ ሲመጡ ኢማሙ አህመድ ሁጃ ለሁጃ ሙቃራዓ ሲደራረጉ ይመቷቸዋል ሙናዘራ ይደረጋል ክርክር ማለት ነው ክርክሩ ላይ ይመቷቸዋል ታው ሲላቸው ንጉሱ ኢቱኒ بكتاب الله او بسنه من رسول الله صلى الله عليه وسلم يدل على ان القرآن مخلوق ቁርአን መخلوق ነው ማለትን የሚያመለክት ወይ ከአላህ ቁርአን ወይ ከነብዩ ሰለላሁ ዐለይሂ ወሰለም ሱና አምጡልኝ እኔ መቀበል ችግር የለብኝም ነገር ግን ቁርአን መخلوق አይደለም የሚል ነው ከላሙላህ منزل على قلب نبينا محمد صلى الله عليه وسلم غير مخلوق ፍጥረት አይደለም وهو صفة الله يا الله صفة ነው ብለው ይከራከራሉ ያኔ እስር ቤት ያስገቧቸዋል የሚገርመው ነገር እስር ቤት ያስገብተው ኢማሙ አህመድን ሲገርፏቸው ገርፎ ሲያወጧቸው አሁንም ሲያወጧቸው ጭራሽ አቋማቸውን አይቀይሩ ኸሊፋው ራሱ ይነሳና ይሄ ሙዕተሲም ቅጣቱም ይበግራቸው አይደለም ጭራሽ ይሄ ሙዕተሲም ይነሳና ففيما تقتل نفسك ففيما تجعلني اقتلك يا احمد قل كلمه ይላቸዋል ባል አንድ ቃል በለ እንዲገለህ አታድርገኝ ففيما تقتل نفسك ይላቸዋል ይቱኒ بكلمه من كتاب الله او من سنه رسول الله صلى الله عليه وسلم ይሄን የሚያመለክት ከአላህ ቁርአን አምጡልኝ ከዚያ በመጨረሻ በጣም ሲናደድ بين عمودين ይሰሩታል ሁለት ምሰሶች መካከል ይሰሩትና ዘግረፉታል እንዲህ ታስረው እንትናችን ሲታሰሩ ይህጃቸው ወለቀ ያን ሁሉ ኪታብ ይጻፉበት ያን ሁሉ ሐዲስ ይጻፉበት الله اكبر رحمه الله رحمه الله وجزاه الله عنا خير الجزاء ከዚያ እጃቸው ወለቀ 17 ገራፊዎችን መድቦ አንዱ ይመጣና ይመታቸዋል ባለንጋ ይገርፋቸዋል እሱ ሲጨርስ ሌላው ይተካል
ኢማሙ አሕመድ ራሳቸውን እስከሚስቱ ድረስ ተገረፉ ረሂመሁላህ ረሕመተን ዋሲዐተን ሐታ ኸሊፋው ራሱ መጥቶ እንትን እስከሚላቸው ድረስ ሲዳብስ ጉዳታቸውን ሲያይ ፈፊመ ተቅቱሉ ነፍሰክ ያ አሕመድ ቁል ይላቸዋል አልልም አምጣልኛ ኢብኑ አቢ ዱአድ በመጨረሻ ይህ ሰው ጭራሽ የማይመለስ መሆኑን ሲያይ ኸሊፋው ዘንድ መጥቶ ምን አለው ያ ኸሊፋ ይሄ ሰው ግደለው ምክንያቱም አንተ ዛሬ የተውከው እንደሆነ ሁለቱን ኸሊፋዎች አሸነፈ ይባላል አንደኛ ረዕያው ይባላሻል የናንተ ክብርም ሰው ዘንድ ይወርዳል ይለዋል አልማእሙም ከሱ በፊት የዚሁ ሐሳብ ላይ ነበሩ ኢማሙ አሕመድ ነቃፊ ነበሩ እንደገና አልሙዕተሲም ቢላህ መጣ በዚህ ደረጃ ደረሱ እና ሁለት ኸሊፋ ሙሉ አሸነፈ ትባላላችሁ ስማችሁ ይጠፋል ይያለ يغير عليه صدره رحمه الله رحمة واسعة ثم في الأخير تغلب إمام أحمد تنتهي عليه مرحبا جزاكم الله خيرا شيخ نور الله سلا إمام أحمد قرامي هنا تاريخنا يصناتن ጥግ ነበር ያሳያችሁን የነበረው አሰዱላህ ወይንም ደግሞ አሰዱ ሱና እያሉ ብዙ ዑለማዎች እንደሚጠሯቸው ኢማሙ አሕመድ ለዚህ ቁርአን ለዚህ ዲን ብለው የከፈሉት ዋጋ ራሳቸውን እስከመሳት ድረስ አንድ አያ ከቁርአን አንጣልኝ ደሊል ከሐዲስ አንጣልኝ የመመለስ ችግር ሳይሆን ሐቅን ይዞ የመጽናትን ጥግ ያሳዩን ኢማም ናቸው ረህመቱላሂ ዐለይሂ ረህመተ ዋሲዓ ከረፍት በኋላ ተመልሰን እንመጣለን የኢማሙ አሕመድ ታሪክ አላለቀም وبالله التوفيق والسلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وأزكى التسليم ودنا يتكبراتشو ተከታታዮቻችን ከረፍት በኋላ ተመልሰን መተናል እያወራን ያለነው የኢማሙ አሕመድን ጽናት እያየን ነበር የነበረው ኢማሙ አሕመድ በዘመኑ እንደሌሎቹ ሰዎች ራሳቸውን ደብቀው ወይንም ደግሞ ራሳቸውን ከሚቻለው በላይ የነበረውን ጽናት ሁሉ የኢማናቸውና የጽናትን ጥግ ያሳዩብን ሁኔታ ነበር የነበረው ይገረፋሉ ይቀጠቀጣሉ አንድትን ከሊማ ብቻ ለመናገር መخلوق ነው በል ራስህን ለምን እንድገልህ ታደርገኛለህ ያለ ንጉሱ ራሱ በንዴት በሚገልጽበት ሰዓት እሳቸው ግን ከመረጃ አንፃር ከሐቅ አንፃር እንጂ አልቆምም ብለው ለሐቅ ጸንተው እስካሁን ድረስ ሱናው ሳይበረዝ እዚህ እንዲደርስ ዋጋ የከፈሉ ታላቅ ዓሊም ናቸው الله سبحانه وتعالى بجنة الفردوس يقبلاቸው ስራቸውን በሙሉ የዚህ የሱና ዋና ተብለው እስካሁን ድረስ የሱና ኢማም እየተባሉ የሚጠሩት የጽናታቸው ጥግ ነው ለዚህ ለቁርአን ተብሎ ብዙ ዋጋ ተከፍሏል እኔስ አንተስ እህቴ ወንድሜ አባቴ በዚህ ሰዓት ቁርአን በሚፈልገው መልኩ እየኖርነ ነው ወይ ቁርአን በሚፈልገው መልኩ ጸንተናል ወይ ረሱል ሰለላሁ ዐለይሂ ወሰለም ይዘው የመጡት ሪሳላ ችግር በመጣ ሰዓት ሙሲባ በመጣ ሰዓት ራሳችን ምን ያክል ለመጋፈጥ በጽናት ለመቆም ምን ያክል ዝግጁ ነን የሚለውን ከኢማሙ አሕመድ ማየት ይቻላል ከኢማሙ አሕመድም በኋላ እንግዲህ የተለያዩ መሻይኾች ዑለማዎች እስከዛሬዋ እለት ድረስ ዋጋ እየከፈሉ ነው ይሄን ዲን እዚህ ያደረሱት ምክንያቱም ነብያችን አንድ ነው መመሪያችን ቁርአን ነው ለሁላችንም ነገ ደግሞ አላሁ ተባረከ ወተዓላ ፊት የምንቆመው ኢማሙ አሕመድም እኛም እኩል የነብዩ ሰለላሁ ዐለይሂ ወሰለም ኡማ የነብዩ ሰለላሁ ዐለይሂ ወሰለም ሪሳላ ተቀብላችኋል ምን አደረሳችሁ ተብለን ሁላችንም ባንድ ቦታ ነውና ምን ተጠየቀው የዛን ሰዓት ራሳችን እኛ ወደ ኋላ ቀርተን የሰሩት ወደፊት እንዳይሄዱ ሁላችንም በተቻለ አቅም ራሳችንን በማጠንከር ጽናት ሊኖረን ይገባል የሚለውን ከዚህ የምንወስድ ይመስልናል ሸኽና አህለን ትንሽ ረዘም አደረኩት እንደው ወደ ሀገራችን እንምጣና ሀገራችን ላይስ ቢሆን ብዙ ግፎች አላለፉም ወይ ብዙ ስቃዮች አላለፉም ወይ ከአጼዎቹ ስርዓት ጊዜ ጀምሮ ማለት ነው የእስላም ሀገሩ መካ የወፍ ሀገሩ ዋርካ እየተባለ ከነተረቱ ማለት ነው ብዙ መሻይኾች ዑለማዎች ብዙ ነገር ከፍለዋል እንደውም ዋጋ መክፈልና ጽናት ማጣት አሁን ነገራቶች በተመቻቹና የተወሰነ አስቸጋሪ ነገር በሌለበት ሰዓት እንደውም የጠፋ ይመስለኛልና እስኪ እንደው ወደ ሀገራችን ደግሞ ብንመለስ ባረከላሁ ፊኩም ወደ ሀገራችን እንመጣለን ወደ ሀገራችን ከመምጣታችን በፊት የጽናት መስኮች አሁን እንደ ዲን الاسلام የጽናት መስኮች ብዙ ናቸው ዑለማዎች ጸንተውባቸው ያሳዩአቸው ማለት ነው ከነዚያ ውስጥ የኢማሙ አሕመድን ለአብነት ያክል አንስተናል ቁርአን ምንድነው እንትኑ ሊበረዝ ሲል ጸንተውና
ከዚያ ከባጢሉን ከሐቁ የለዩበት ሁኔታ ነው ባጢልና ሐቁን ለመለየት ደግሞ አሁንም ጽናት ያሳዩበት ደግሞ ከማስተማር መጃል ከማስተማሩ መስክ ኢማሙ አህመድ ሐያታቸውን በሙሉ ለማስተማር ሰጥተው ለማጽሐፍ ተተኪዎችን ለመተካት ሐያታቸውን እውቀት ሳያምራቸው ተክተው ሄዱ ከላይ ጀምሮ ነው ይሄ የመጣው ማለት ነው ሰሃቦቹም ራሳቸው በያገሩ ተበትነው ለማስተማር ማለት ነው ምንም ዱንያ እንትን ሳይላቸው ከነዚያ ውስጥ የነብዩ ባልደረቦች ተከታይ ከሆኑት የነብዩ ደረሶች ደረሳ ከሆኑት አንዱን ላብነት ያክል አንሳና ሼክ አብዱራህማን አልሱለሚ የሚባሉ አንድ ታላቅ ዓሊም ቁርአንን በእነ አብዱላህ ኢብኑ መስዑድ በነዚያ የቀራ ከዚያ በኋላ ደግሞ ቁርአንን ለማቅራት ብቻ في مسجد الكوفة 40 ዓመት የተቀመጠ ሰው ነው ቁርአን ብቻ ያቀራ 40 ዓመት ጽናት ከዚህም መጃል አለ ከማቅራት ነሽር ከማድረግ ከመጻፍ ስለ ዲኑ ከመዋጋት باللسان بالسنان በተለያየ መልኩ ዲፋዕ ይደረግለታል የጽናት መስኮቹ ግዴታ ክርክር ውስጥና ጦርነት ውስጥ መግባት ብቻ ያሳሉ የጽናት መስኮቹ ብዙ ናቸው አሁንም በዳዕዋው መጃል የተሰማሩ ወንድሞቻችን አሉ አሁን ባለንበት ተጨባጭ እነ ሳዲቅ መሐመድን ይመስል እነሱ አሁን የነዚህን ሰዎች ተምሳሌ ተከትለው በጣም ሊጸኑ የሚገባቸውና የተሰማሩበት ስራ ጅግ በጣም የነቢያቶች ስራ የነቢያቶች ስራ ነው ስራ መሆኑን ግንዛቤ ውስጥ አስገብተው አሁንም ጸንተው ነው ያሉት አሁንም እንዲጸኑልን እናበረታታቸዋለን ወደ ሀገራችን ስንመጣ ደግሞ ከታሪክ አንፃር ስንመለከት ሐበሻ በነገራችን ላይ ቢላድ الاسلام ናት ነው የሚሉት ቢላድ الاسلام ናት ለምን ከዕለታት አንድ ቀን ለ16 ዓመት ያክል በእስላም የተስተዳደረችና የእስላም ፍትህ የሰፈነባት ሀገር ናት እና የነሐጅ ወሊ አባት ኪታብ ዶክተር ጀይላን እንዳደስ ያሳተሙትና ታሪክ ያደረጉበት የጻፉት ኪታብ ላይ ሐበሻ ቢላድ الاسلام መሆኗን ያረጋግጡታል የኢማሙ አህመድ ታሪክ ነው አይደለም የሐበሻ እንትን ነው እሱ ኪታቡ አይ ይሄ 16 ዓመት እንትን ዘመናት የኢማሙ አህመድ ታሪክ ነው እሱ ከዚያም በኋላ ደግሞ መማሊኮች በየአካባቢው ተሰራጭተው መምለከቱ ደዋሮ መምለከቱ ሸዋ መምለከቱ ሐረር እየተባለ በእስላም የተስተዳደረች ሀገር ናት ታሪክ አለን የበቃ ወደ ኋላ መለስ ብለን ራሳችንን ነቅተን ብናይ ልናገኘውና ፈለጉን ልንከተለው የምንችለው ታሪክ አለን ወደ ዑለማዎች ጽናት ስንመለስ ደግሞ በጣም ትልልቅ ዑለማዎች አሉ ለምሳሌ በዮሐንስ ጊዜ ይመስለኛል جمال الدين الآني ينبروبت إن جمال الدين الآني رحمه الله رحمة واسعة وجزاه الله عنا وعن مسلمي الحبشة خير الجزاء جمال الدين الآني درسوا تشاتشون بمياقروبت አሁን ባልነው መስኩ ዱንያ ሳይበግራቸውና ለዱንያ እንትን ሳይንበረከኩ ዲኑን ብቻ ነሽር ማድረግ መርሃቸው አድርገው በጽናት ያስተማሩ በነበሩበት ይህ ጣጊ የሆነ غشوم የሆነ አባጥረት الحبشة የሐበሻ ንጉሳኖችና እነዚህ አጼዎች መጥተው አጠቋቸው ዲፋዕ አደረጉ ታገሉ ማይቋቋሙበት ደረጃ ሲሆን ደግሞ ዲናቸውን በቀንጣጣቸው ነክሰው ሂጅራ አደረጉ hatta ሞታቸው ራሱ በሂጅራ ቦታ ነው የሞቱት ሂጅራ ባደረጉበት ቦታ ነው የሞቱት ረሂመሁላህ ረህመተን ዋሲዓተን እንደዚሁ ወደ ዮሐንስ እንትን ስንመለስ እነ ሸረፈዲን የደገሩ ይሄ ሰው ለዲን ሐያታቸውን የሰጡ ለዳዕዋ ሐያታቸውን የሰጡ በቦታው ላይ አሁን እንደ ጎበደን ተደርጎ የመውሊድ ማውጫ ብቻና የማረጃ ብቻ የተደረገው والله ታሪካቸውን አይወክልም ይሄ አይወክልም እና ሰይድ መህዲ እነ መርሲይ ጽፈውታል ሌሎችም ስለነሱ የሚያውቁትና እሳቸውን ንጹህ ታሪክን የሚያውቁ ሰዎች ይህ አሁን ያለውና የጉሪያ ቦታ የተደረገው አይወክላቸውም እነሱ ይህ ሰው በዙሪያቸው 40 ባወራ የነበረ 40 ባወራ ሁሉ ሶላት الجماعه ባንድ ላይ የሚሰግድ ሶላት الجماعه አንድ ሶላት الجماعه የቀረ እንደሆነ ህግ አስቀምጠው ቅጣት አስቀምጠው የተስማሙ የሆኑና በዚህ መልኩ የሚኖሩ ዓሊምና የዲን መሪ ነበሩ እንደዚሁ ጓደኞቻቸው አሉ እነ ሼክ ሐሰን ቦረንቻ የሚባሉ በዚህ በአጼ ጠማማ በሆነ
አሁን የጠቀስከውን ታሪክ የተባለበት እስላም ሀገሩ መካ የወፍ ሀገሩ ዋርካ የሚል ክፉኛ አግላይ መጥፎ የሆነ ኋላ የቀረ አስተሳሰብ አዘል የሆነ ቃላቶችን ያስቀመጠው ሰው እነዚህን ሰዎች ሌሎችን የወሎ ሙስሊሞችን በጨፈጨፈበት ሰዓት እነዚህ መሪ እንደመሆናቸው ተይዘው እነሱም ወይ ተጠመቁ ወይ ትገደላላችሁ ተብለው ዜጋመል የሚባል ዋሻ ውስጥ ታስረው ነበር እዚያ ውስጥ ተሰባስበው ዑለማዎች አብረው ታስረው ባሉበት የነሱ ከአቋማቸው ጭራሽ ፍንክች የማይሉ ጭራሽ የማይቀበሉ ከሞቱም ባሉበት እምነት ላይ የሚሞቱ ከድልን ካገኙ ደግሞ የራሳቸውን አቋም ይዘው ወደ ድል መውጣትን የወሰኑ ሰዎች ናቸው እና ከዚያ ከዜጋመል ዋሻ ውስጥ ያሰረውን ያክል አስሮ ማይወጡና ከአቋማቸው ማይለቁና ለሌሎችም አርአያ ሆነው የሰባት አርአያ ሆነው ሌላውን ሊያጸኑ የሚችሉ መሆናቸውን ስለሚያቅ የመግደል ውሳኔ ወሰነና ያ የظلم ሚንበር ተቋቁሞ ሊያስገድላቸው ሲወስን እነሱ ሌት ቀን ዱዓ ያደረጉ ነው በዚያ ሁኔታ ተዳረከቱም لطفالله عز وجل يا سلام يا الله لطف መጣ ምን ሚል ደራዊሾች በሱዳን በኩል ገቡ የርማ የደረሱልህ ነው የሚል በጎንደር በኩል እንትን መልእክት ሲመጣ እሳቸው ሊገደሉ በቀረቡበት እነዚህ ዑለማዎች ተሰባስበው ማለት ነው እነ ሼክ ሸረፈዲን እነ ሼክ ሐሰን ቦረንጃ ሁለቶቹም ብቻ ስለማስታውስ ነው ከተነገረኝ ማለት ነው ታሪክ ሊገደሉ በቀረቡበት ችሎቱ በተቀመጠበት ደብዳቤ ደረሰው ገቡልህ ተባለ ጫን እንግዳለ እነዚህን አዘግዩአቸው ተባለ በዚያው እንግዳማ ሄዳሉት ሸኙት ሄደ አልተመለሰም ዲናቸውን ይዘው ጸንተው ቀሩ እነዚያ አባቶች ያ ራሳቸውን ሰውተው የታረዱት ላኢላሃ ኢላላህን በቀንጣጣቸው ነክሰው ያቆዩት ባይኖሩ ኑሮ እንደ ሐበሻ እኔ እናንተ ላኢላሃ ኢላላህን አንኖረውም ነበር مرحبا የነሱ ለታ ጅግ በጣም ትልቅ ነው رحمهم الله رحمة واسعة رحمهم جزاكم الله خيرا شيخنا እንደው ወደ ታሪክ መለስ አድርገን እንግዲህ የኋላውን ያላወቀ የወደፊቱንም ለመኖር በጣም ይቸገራልና ብዙ ታሪኮቻችን ተዳፍነው ነው የቀሩት ብለን ማየት ይቻላል አገራችን ላይ አብዛኞቹ መሻይኾች ዑለማዎች በጣም ትልቅ የሚባል እንደሌሎች ዓለም የሚጽፍላቸው የሚዘግብላቸው በስነ ስርዓት ተሰንዶ ስላልተቀመጠ እንጂ ያሳለፉት ገድል የሰሩት ታሪክ እንደነ ኢማሙ አህመድና መሰል ትልቅ ገድል እንደሰሩት የሚወራ ብዙ ጀብዶች ይኖራሉ ሸሙጃሂዱና ሁም ምሳሌ ብናነሳ አመቱን ለ3 ነበር የሚከፍሉት ይባላል 4 ወር ደረሶቻቸውን ያቀራሉ 4 ወር ደግሞ እንትን ይሄ ከስብ ይከስባሉ 4 ወር ደግሞ ጂሃድ የሚወጡበት ነበር ይሄ እኛ እዚሁ ወሎ ላይ የነበረ ነው እንደገና እንግዲህ በአጼዎቹ ስርዓት ብዙ ግፎች ብዙ እንግልቶች ተስተናግደዋል ከዛ መካከል እንደ ባጼ ዮሐንስ ዘመን ከደሴ ወጣ በላ ከተማ ላይ ያለች ቦሩ ሜዳ ላይ እንኳን ብናይ በአንድ ቀን በአንድ ጀንበር 30,000 ሙስሊሞች የታረዱበት ሁኔታ ነው ያለው ቁሉ ይሄንን እስልምና ላ ኢላሃ ኢላላህ የሚለውን ተውና ከፈሩ ነው ግን በዛን ሰዓት ይሄ የሚያሳየው 30,000 የሚሆን ሙስሊም ሸሂድ የሆነው ምን ያክል ጽናት ስላላቸው ነው ከጽናቱን ባሻገር ደግሞ አገሪቷ ላይ እንደ አቀልያ የሚታየው በሰዓቱ ኃይል አግኝቶ ቢያሸንፋቸውና ለዚህ ለመታረድ ቢያበቃቸው እንኳን አገሪቷ ላይ ሌላው እምነት እንደ ብቸኛ ባለቤት አድርጎ ራሱን የሚቆጥረው አይደለም ማለት ነው አይዋ አለንበት መጀመሪያም አለ እየታገልን ነበር የነበርነው አሁን ምን ቀጥላለን ብቸኛ የሀገሪቷ ባለቤት አድርጎ ማንንም ራሱን ሊመድብ የሚችልበት አጋጣሚ የለም ማለት ነው የሚያመለክተው ጀዛው እስልምናኮ ከመካ ቀጥሎ የገባው ኢትዮጵያ ሁለተኛ ሀገር ናት እስልምናን በመቀበል የዛን ሰዓት እስልምናን ይዘው የመጡ ሰዎች ተመልሰው ሄደዋል ታሩል ሂጅራ በተሆነ ራሱ አስተምሮቱ መጣ እንጂ እዚሁ ተወልደው ያደጉ ሰዎች ናቸው እስልምናን የተቀበሉት እዚሁ አገሪቱ ባለቤት የሆነ የሚገዛው ሰውዬ ንጉስ ነጃሺ እኮ ነው የሰለመው እና ምን ለማለት ነው እዚህ ላይ እንደው አሁን ላይ hatta ጽናት በጣም በዚህ ሰዓት ይጎልናል ያስባለሁኝ ነፃነት ባለበት ሰዓት ቁጥራችን ብዙ ሆኖ ነገር ግን ብዙ አቅም ያለን አቅማችንን ያልተጠቀምንበት ሰዓት ነው በያስባለሁኝ የጽናት ማጣታችን ምልክት በእናይ መማሊካዎች እስላም ሱልጣኔቶች ኢትዮጵያ ላይ እና ሀዲያ ላይ ነበሩ
ሙሉ በሙሉ እስላሚክ ሱልጣኔት የነበሩ አሁን ወደ ሌላ እምነት የተቀየሩበት ያ ምንድነው አባቶቻቸው እዛ አካባቢ ያሉት ጽናትን በማጣታቸው የመጣ ነው ሸዋ አካባቢ እስላሚክ ሱልጣኔት ነበረ ሐረር አካባቢ ነበረ አፋር አካባቢ ነበረ فكيف بنا الان የት ነው ያለነው የሚለውን ቆም ብሎ ከታሪክ ማህደር በማየት ታሪካችን መመለስ አለበት ጽናት ሊኖረን ይገባል በቁስ በጥቅም የሚቀየር ነገር የለም እስልምናችን ከቁስ በላይ ነው እስልምናችን ዘላለማዊ የሆነ ደስታና ሽልማት ነው ይዞ እየተጠበቀን ያለውና ሁላችንም ለንጸና ለንበረታ ይሄንን ኢማሞች ነቢያቶች አንቢያዎች ይዘው የመጡት ሪሳላ በቀንጣጣችን ነክሰን حتى يأتيك اليقين እንዳሉት ረሱላችን ሰለላሁ ዐለይሂ ወሰለም እስከ መጨረሻዋ ለህዛ ድረስ መጨረሻ የሞታችን ጠብታ እስከምትመጣ ድረስ የአላህ Subhanahu Wa Ta'ala ቃል ይዘን መቀጠል ይኖርብናል ወሰላሙ አለይኩም ወራህመቱላሂ ወበረካቱ